አላህ ማለት እሱ ነው ምድርን ለናንተ ምንጣፍ ያረገላችሁ ወሰማአ ቢናአ ሰማይን ከላይ ጣራ ያደረገላችሁ ከዛሳ ምግብ ደግሞ አወረደ ወአንዘለ ሚነ ሰማኢ ማአ ከሰማይም ዝናብን አወረደላችሁ ፈአኽረጀ ቢሂ ሚነ ሰመራት ሪዝቀን ለኩም ከምድርም ቡቃያዎችን አወጣ ለናንተ ሲሳይ ይሆን ዘንድ ወንዙ ዳርቻ ላይ ደርሰው የፊርዓውን ሰራዊት እያሳደዳቸው የሳቸው ባልደረቦች ኢና ለሙድረኩን ደረሱብን ጨረሱን ሲሉ ነቢዩላህ ሙሳ ምን አሉ? ከላ በጭራሽ ረቢ ሰየህዲና ጌታዬ ከኔ ጋር አቅጣጫውን ይመራል። እንዴት ይመራቸው? ወንዝ ነው ፊት ለፊታቸው፣ ከኋላ ሰራዊት ነው። አላህ ግን አወጣቸው። ወንዙ መሃል ሌላ ድልድይ ከፈተ መውጫቸው። አኽሉቁ ምፈጥረው እኔ ነኝ ወዩዕበዱ ገይሪ ሚያመልኩት ሌላ ነው። ወአርዙቁ ምለግስ ሲሳይ እኔ ነኝ ወዩሽከሩ ሲዋይ የሚመሰገን ማን ሌላ ነው። ኸይሪ ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን አላህ ምንለው ሁላ የሚሰማን ለጭንቀታችን ሁላ የሚደርስልን ሱብሓነሁ ወተዓላ እሱና እሱ ብቻ ነው። ሁሉን ነገራችን ይሰማል። ያራ ይላሉ ዑለማዎች አላህ ይመለከታል ደቢበ ነምላ የጉንዳንን ኮቴ አለ ሰኽረት ሰማ ለጥ ባለ የወንዝ ድንጋይ ላይ ፊ ለይለትን ظልማ ድቅድቅ ባለ ጨለማ በለስላሳ ድንጋይ ላይ ምተድን የጉንዳን ኮቴ ማን ይሰማል? አላሁ ሱብሓነሁ ወተዓላ። በጣም የሚገርመው ኸውለት ቢንቱ ሰዕለባ ምትባል አንዲት ሴት ባሏ ጋር ለመግባባት ተፈጠረና ወደ ነቢያችን ሰለላሁ ዐለይሂ ወሰለም አቤቱታ ልታቀርብ መጣች። የኡወይስ ብን ሳሚት ባለቤት ናት ኸውለት። ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣችና ያ አላህ መልእክተኛ እነ ኡወይሰን ظهر مني ኡወይስ እኮ እንደናቴ ጀርባ ሁኝብኝ ብሎ ሸሸኝ፣ ምን ላድርግ የአላህ መልእክተኛ? ኡወይስ ማለት የኸውለት ባለቤት። አጋጣሚ አንድ ቀን አብረው እንዲተኙ ይጠይቃታል ባለቤቱ። እምቢ አለችው። ወንድ ልጅ ደግሞ አስቸጋሪ ነው አይደል? እዚህ ላይ እንደናቴ ጀርባ ሁኝብኝ አልፈልግሽም ማለት እንደናቴ ጀርባ እናቱ ለሱ ሐራም ናት፣ ሐራሜ ነሽ አላት። ተቆጣ። ወደ ረሱል መጣች፣ ወደ ታላቁ አስተማሪ ወደ ታላቁ ሽማግሌ መጣች። የአላህ መልእክተኛ ኡወይስ እኮ ፊቱን አዞረብኝ እንደናቴ ጀርባ ሁኝብኝ አለኝ አለቻቸው። ከዛም አቤቱታዋን አሁንም ቀጠለች። የአላህ መልእክተኛ እኔ እኮ እሱ ዘንድ ልጆች አሉ፣ እሱ ጋር ባደርጋቸው ዳዑ ይጠፋሉ፣ አይንከባከባቸውም። ወኢን ضመምቱሁም ኢለይ ወደ እኔ ባስጠጋቸው ጃዑ ይራባሉ፣ እኔ ማበላቸው የለኝም። ምን ትላለህ የአላህ መልእክተኛ? ረሱል ምን አሉ? እኔ የሚመስለኝ ተፈተሻለሁ አሏት። የአላህ መልእክተኛ አፍና ሸባቢ ወጣትነቴን ተጠቅሞ ወነፈርቱ ለሁ ማ ፊ በጥኒ ሆዴ ያሉ ልጆችን ዘርግፌ ሰጥቸው እድሜ ሲገፋ ይተወኛል እንዴ? አላህ ሆይ ወደ አንተ አቤቱታዬን አቀርባለሁ። አሽኩ ኢለይክ አቤቱታዋን ለአላህ እያቀረበች ረሱልን ማወያየት ጀመረች። ውይይታቸው የሚከታተለው ታላቁ አላህ መልስ ከሰባቱ ሰማይ በላይ ላከ። ቀድ ሰሚዐ አላህ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ። አላህ በእርግጥ ቀድ ማለት በአረበኛ ሊተሕቂቅ ይመጣል። በእርግጥ ማለት ኢንዲድ አላህ has heard በእርግጥ አላህ ሰምቷል። ደግሞ የሰማው ማንን ነው? አንተ ስታወራት ሰምቻለሁ ነው ያላቸው ለረሱል። ቀድ ሰሚዐ አላህ ቀውለ ለቲ የሷን ድምፅ ንግግሯን ሰምቻለሁ አለ አላህ። አላህ አወረደና ቁርአን አቤቱታሽን ተቀብያለሁ፣ በዛ ሰው ላይ እርምጃ እንዲወሰድ አንቀጾችን አወረደ። እናታችን አይሻ ረዲየላሁ ዐንሃ ቡኻሪ ላይ ይህን ክስተት ስትጠቅስ ምን ትላለች? ተባረከ ለዚ ወሲዐ ሰምዑሁ ልአስዋት
ድምጾችን ሁሉ አዳማጭ ሆነው አላህ እንዴት ረድኤቱ የሰፋ ነው አለች። እኔ ኸውለት መጣ ረሱልን ስታነጋግራቸው በኔና በሷ መሃል ቀጭን ግርዶሽ ነበር። ለረሱል አቤቱታ ስታቀርብ አንዳንዱን ቃል እየሰማው አልፎ አልፎ አንዳንድ ቃል ያመልጠኝ ነበር። አላህ ግን ከሰባቱ ሰማይ በላይ ያለው አላህ ቃሏን ሰምቶ ቁርአን አወረደ ትላለች። ዑመር ለወሂብ የሚያወራውን እኔ መስማት እኮ አለብኝ አይደል? እኔ መስማት አልችል ብዬ አላህ ያዳመጠው አላህ ቁርአን አውጆ አወረደ ትላለች እናታችን አይሻ ረዲየላሁ ተዓላ ዐንሃ። ኢዘን ወንድሞቼ ጌታችን ረዳታችን ማን ነው? አላሁ ረቡል ዓለሚን። ልናቀው ይገባል። ሐቂቃ አላህ ማን? ሲጨንቀን ወደ ማን ሸሻለን? አንድ ሰው እኮ አላህ አያየኝም ካለ ነው አይደል የሚሰርቀው። አንዲት ለጋ ወጣትን አንድ ሰው በረሃ ላይ አታለላት። ጨልመዋል፣ ድግዝግዝ ብለዋል። ከዋክብት እንጂ ሰማዩ ላይ ምንም አይታይም። ምን አላት? እባክሽ ኢንጆይ እናርጋላት፣ እንዝናና። ቃለት አላህ እኮ አለ ያየናል አለችው። ቃለ ላ የራና ኢላ ልከዋኪብ። አባትሽም የለ ወንድምሽም የለ ሚያየን ኮከቦች ብቻ ናቸው። እባክሽ ኢንጆይ እናርጋላት። እሷ ምን አለችው? ፈአይነ ሙከውኪቡሃ። ከዋክብቶች እንዲያሳምሮ የደረደረው ሳለችው። የደረደረው የታል? እያያቸው አይደለም? ሰው አላህን ሲያቅ ከወንጀል ይጠበቃል። አላህን ሲያቅ ከስርቆት ይርቃል። አላህን ሲያቅ የሰው ንብረትን ይዞ ከመሄድ ይጠበቃል። አላህን ልናቀው ይገባል። አላሁ ስብሓነሁ ወተዓላ ቁርአን ላይ ታዲያ አዋጅ ያውጃል። ለሰው ልጆች በብቸኝነት እሱ እንዲያመልኩት ጥሪ ያቀርባል። ያ አዩሃ ናሱ፣ እናንተ የሰው ልጆች ሆይ አዕቡዱ ረበኩም፣ አምላካችሁን ብቻ ተገዙት። አለዚ ኸለቀኩም፣ እናንተን የፈጠራችሁን፣ ወለዚነ ምን ቀብሊኩም፣ ከእናንተ በፊት የነበሩትን ትውልዶችን የፈጠረውን አላህን ተገዙት። ምንገዛው ማንን ነው? ያስገኘነን ብቻ። አለዚ ጀዐለ ለኩም አልአርደ ፍራሻ፣ ጸጋውን አስታወሰ። አላህ ማለት እሱ ነው ምድርን ለናንተ ምንጣፍ ያደረገላችሁ። ወሰማአ ቢናአ፣ ሰማይን ከላይ ጣራ ያደረገላችሁ። ከዛሳ ምግብ ደግሞ አወረደ። ወአንዘለ ሚነ ሰማኢ ማአ፣ ከሰማይም ዝናብን አወረደላችሁ። ፈአኽረጀ ብሂ ሚነ ሰመራት ሪዝቀን ለኩም፣ ከምድርም ቡቃያዎችን አወጣ ለናንተ ሲሳይ ይሆን ዘንድ። ፈላ፣ በጭራሽ አለ አላህ፣ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን፣ ለአላህ ቢጤን ተመላኪ አታድርጉ እናንተ የእሱን ብቸኝነት እያወቃችሁ። ሌላ እንደሱ ሊመለክ የሚገባ እንደሌለ እያወቃችሁ። አላህ ምን እየተጣራን ነው? አላህና አላህን ብቻ ያዙ። ሱብሓነላህ። እዚህ ያላችሁበት ሀገር ምናልባት እንዲህ አይነት ነገሮች ላይኖሩ ይችላል። ነገር ግን እንደ ኢትዮጵያውያን እናንተም ተመላሽ ናችሁ ሀገር ዚያራም ለመኖርም። ሀገራችን ላይ የሚታዩ የሚከሰቱ ሰዎችን ወደ ባዕድ አምልኮ የመጥራት ዘመቻ ሰፍቶ እናገኘዋል። ለዛም ነው የዚህ ፕሮግራም ዓላማ እናንተንም ይሄንም ጨምሮ ለማስታወስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ይናገራሉ። የሚገርም ሐዲስ የቁል ወልባሕሩ የስተእዚኑ ረበህ፣ ወንዙ ማዕበሉ አላህን ያስፈቅዳል። ጌታዬ ፍቀድልኝ ወጥቼ የአደምን ልጅ አጥቤው ልግባ ይላል። ወየተማዓር ይፋጫል ማዕበሉ፣ አላህ ይጠይቀዋል ለምንድን ነው? ወንዙ ሲመልስ ምን ይላል? ያ ረቢ የእኩሉ ሪዝቀክ ወያዕቡዱ ገይረክ፣ ጌታዬ ያንተን ሲሳይ ነው የሚመገበው፣ የሚያመልከው ግን ሌላ ነው። ሪዝቁ የማን ነው? ምድሩ የማን ነው? ሌላ ግን ጠርቦ ያመልካል ሰው። አና አለ አላህ ሌላ ሐዲስ አልቁድሲ ላይ
ሚገርም ዜና ልነግራችሁ ብሎ አና ወልኢንሳ ወልጅነ ፊ ነበኢን ዐዚም እኔና የሰው ልጅ ጅኖች ሚገርም ዜና ውስጥ እንገኛለን አለ አላህ። አኽሉቁ ምፈጥረው እኔ ነኝ፣ ወዩዕበዱ ገይሪ ሚያመልኩት ሌላን ነው፣ ወአርዙቁ ምለግስ ሲሳይ እኔ ነኝ፣ ወዩሽከሩ ሲዋይ ሚመሰገን ማን ሌላ ነው። ኸይሪ ዐለል ዒባድ ናዚል መልካም ስራዬ ወደ ባሮቼ ይወርዳል፣ ወሸሩሁም ኢለየ ሳዒድ መጥፎ ስራቸው ወንጀሎቻቸው ወደ እኔ ይወጣል። የሚገርም ዜና ነው ይላል። ፈሀል ጀዛኡል ኢሕሳን ኢለል ኢሕሳን መልካም ለሰራ ጌታ መልካም ምስጋና ይገባው። ሱማማ አንድን ታሪክ ልንገራችሁ ምናልባት ካለን ሰዓት አንፃር። ሱማማ የበኒ ሐኒፋ ጎሳ ሰይድ ነው አይነታ። ሱማማ ይህ ሰው ወደ እስልምና ረሱል ቢጠሩት ሊቀበል ዝግጁ አይደለም። ከዚህም አልፎ በኢስላም ላይ ጠላትነቱን አወጀ። ሰሃቦችንም የተወሰኑትን ገለዋል። ኋላ ግን አላህ ፍቆት ወደ ኢስላም መጣ ረዲየላሁ ዐንሁ። ይህ ግለሰብ ወደ ሐጅ ሊያደርግ ወደ መካ ይወጣል። የሚያልፈው በመዲና ዳርቻ ነበርና ተልቢያ ይላሉ መካዎቹ። ተልቢያ ሚሉት አላቸው። ለበይክ አላሁመ ለበይክ እንደምንለው የድሮ ቁረይሾች አባባል አላቸው። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ነው እኛ ምንላለ። ለበይክ አቤት እሺ ብያለሁ፣ ላ ሸሪከ ለከ ለበይክ ላንተ አጋር የለህም እንዲህ ነው ምንለው። ቁረይሾች ግን እዝች ላይ ሌላ ባዕድ አምልኮ ይቀላቅሉባት ነበር። ኢላ ሸሪከን ሁወ ለክ ተምሊኩሁ ወማ መለክ ይላል። አጋር የለህም ግን አንተ የፈቀድክለት ይላል። ሌላ የሆነች ነገር ጨመሩ። አንተ የፈቀድክለት የምትቆጣጠረው አንተ፣ እሱማ ስልጣን የለውም ይላል። አያችሁት እንዴት እንደሚከቷል። ትንሽ ዝቅ አረጉት። ይህን ሲል ሲሰሙት ሰሃቦች ያዙና ምናልባት ሙስሊሞችን ሊያጠቃ የመጣ የቁረይሽ ጎሳ ነው ብለው አሰሩትና ወደ ማን አመጡት? ወደ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ታላቁ መሪያቸው አመጡት። ከረሱል ከማቅረባቸው በፊት መስጂድ ውስጥ አሰሩት። የሙስሊሞችን አምልኮ እንዲያይ ብቻ። ሱብሃንአላህ ብዙ ሙስሊም ያልሆኑ ክፍሎች የኢስላምን ትክክለኛ ገጽታ አያውቁ። ፈናር አላህ ይባርክላቸው ይሄ ኢስላሚክ ሴንተር ከሚሰራው አንዱ ትልቁ ስራ ውስጥ ኢስላምን ማስተዋወቅ። ብዙዎቹ ስለ ኢስላም መጥፎ ስዕል ተሰጥቷቸዋል። የአሸባሪ ዲን፣ የኋላ ቀሮች ዲን፣ የእንትን ዲን፣ የሰይፍ ዲን፣ ስለ ኢስላም መጥፎ ሳቦት ነው ያላቸው። ኢስላምን ማስተዋወቅ ተቀዳሚው ጉዞ። አንዲት እህት ሙስሊም አይደለችም፣ ውጭ ሀገር ነው የምትኖረው። ኢትዮጵያ ውስጥ መጣ ግን እኔ ጋር መስለም ፈለገች። ከውጭ መጣች ሳትሰል። ከዛ ደውለው ጠሩኝ፣ ኡስታዝ ታገኝ ትፈልጋለች። ተገናኘን፣ ቢሮ ቀጠርናት። መጣችና ሻሃዳ እንድትዝ ሳቀርብላት እኔ ኡስታዝ ከመስለሜ በፊት ስለ ኢስላም አንድ ሁለት ጥርጣሬዎች አሉኝና ልጠይቅህ አለች። ዌልካም አልኩ። ጨረቃን ታመልካላችሁ ይባላል፣ እውነታው ምን ያህል ነው አለች። ልክ ጨረቃ ይተወጣች ዛሬ ይፈጠራል ዛሬ እንጾማለን እንልል እንደኛ። ይሄም ምን ብለዋታል? ጨረቃ እኮ ነው ሙስሊሞች የሚያመልኩት፣ ጨረቃ ጋር ነው እኮ ኖሯቸው ብለዋታል። ምንድነው ጨረቃ ጋር ያላችሁ ትስስር አለች። ሱብሃንአላህ አልኳት። እንዴ ሳያውቁ የኢስላምን ትልቅነት ነግረውሻል አልኳት። እንዴት አለች። እኛ ጨረቃን አናመልክ፣ የምንሰግደው ለማን ነው? ወስጁዱ ሊላሂ አለዚ ኸለቀሁን እነሱን ለፈጠራቸው ጌታ ነው። ነገር ግን ከጨረቃ ጋር ያለን ትስስር ጾም ከመፍታትና ከማሰር ጋር የተያዘ ነው። ሲደመር ጨረቃ ራሱ የአላህ ፍጡር ናት ብለን እናምናለን። እሷ ምንድናት? ባሪያ ናት እኮ ያላ። እኛ ምንድነን? የአላህ ባሪያ ነን። ወንዙ የማን ባሪያ ነው? ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ይላል። በሰማይም በምድርም ያለ ሁሉ አላህን ያጸዳል።
ወላኪን ላ ተፍቀሁነ ተስቢሐሁ እንዴት ዚክር እንደሚያረጉ እንደሚያጠሩ አታቁም እንጂ ሁሉን ያጠራል ይላል አላህ። ነቢያችን ሰለላሁ ዐለይሂ ወሰለም አንድ የሷሃቦች ጋር ቁጭ ብለው ጠጠርን ያዙ። ዑመር፣ ዓሊ፣ ዑስማን፣ አቡበክር ባሉበት ያዙና እጃቸው ላይ ተአምር ሊያሳያቸው ነው። እጃቸው ላይ የተቀመጠው ጠጠር ተስቢህ አደረገ። አላሁ አክበር። ለሰሃቦች ሰጧቸው። እነሱም እጅ ላይ ተስቢህ ያደርጋል። ሁሉም አላህን ያጠራል። ከጨረቃ ጋር ያለን ትስስር እሷም የአላህ ባሪያ ናት፣ እኛም የአላህ ባሪያ በመሆን ነው ትስስራችን አልኳል። ሲደመር የሙስሊሞቹ ትእዛዝ ራሱ የሚመነጨው ከመስጂድ አይደለም። ጨረቃ አይታችሁ ጹሙ ከከውን ጋር የተያያዘ ግልጽ ነው። ከተፈጥሮ ጋር ትስስር አለ። ጨረቃና ፀሐይ እኮ የአላህ ባሪያ ናቸው። አላህ ካዘዛቸው ምዕዋሮች ወጣው አይሄዱ። አላህ ቁርአን ላይ ለሸምሱ ينبغي لها أن تدرك القمر ولا الليل سابق النهار وكل في فلك يسبحون ፀሐይ ጨረቃን ሊቀድም አይገባም። ሌሊትም ቀንን እንደዛው ሁሉም በምዕዋራቸው ይፈሳሉ። يسبحون ይዋኛሉ። ጨረቃም የአላህ ባሪያ ናት፣ እኛም የአላህ ባሪያ ነን አልኩ። የሰው ልጅ እኮ ሰውነቱ የአላህ ባሪያ ነው። ጨጓራም ፍጭ ብለነው ነው እንደሚፈጭ ያላለ ከኛ ማለት አይ ዛሬ አትፍጭ የገባውን ይዘህ ቆይ ብለነው ስናቃለን በቃ ታዟል፣ ፍጭ ተብሏል። ቁም ሚለው ሰዓት ደግሞ አላህ አለ። ጨረቃ ትንሽ ቆይ ጨጓራ አሁን እህል የለም አንለውም እኮ አይደል? ማእሙር ነው። ጨጓራ ታዟል። ሳምባ አውጣ ተንፍስ ታዟል፣ ይታዘዛል። የሰው ልጅ የመካድ እድል የተፈቀደለት አቅሉ ብቻ ነው። በአቅልህ አመዛዝነህ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። የመካድ የመምረጥ እድል የተሰጠው አቅሉ ብቻ ነው። ሁሉም ነገሩ የማን ነው? የአላህ ባሪያ። ስለዚህ ጨረቃም የአላህ ባሪያ ናት አልኳት። ሱብሃንአላህ እጅግ በጣም ደስ ብሏት እስልምናን እጀሌ ተቀበለች። አላሁ አክበር። አላ ኩል ሐል ሱማማንም እንደያዙት ሰሃቦች መስጂድ ላይ አምጥተው አሰሩት። የሙስሊሞቹን አሰጋገድ እንዲመለከት፣ ኢስላም ምን እንደሆነ እንዲረዳ፣ ስለ ኢስላም ይሰማው የነበረው መጥፎ አመለካከት እንዲወገድ። ነቢያችንም ሰለላሁ ዐለይሂ ወሰለም ከታሰረ በኋላ መስጂድ ውስጥ እኮ ነው የታሰረው። ሲያልፉ አዩት። ሰሃቦችም ምን አሏቸው? ታቆታላችሁ እንደሄን ግለሰብ? አይ አናቀውም። ሱማማ እኮ ነው አሏቸው። የበኒ ሐኒፋው ንጉስ ማለት እሱ አይደል እንዴ? እሱን እኮ ነው ያሰራችሁት። በሉ በደንብ ተንከባከቡት። አንዚሉ الناس منازلهم ሰዎች እንደ ደረጃቸው ይቀመጣል። ተንከባከቡት። ጥሩ ምግብ ይቀርብለታል፣ ይበላል፣ ይጠጣል። ፈረሱ እንዲቀለብ እንዲታጠብ አደረጉ። ሱብሒ ላይ ረሱል ብቅ አሉለት። ሱማማ እንዴት አደርክ? ሰላም ነኛል። ماذا عندك يا ثمامة? من አዲስ ነገር አንተ ዘንድ አለ አላቸው። አሉት ነብዩ ሰለላሁ ዐለይሂ ወሰለም። ثمامة من አለ خيرا እኔ ጋር መልካም ነው ያለ። ያ መሐመድን ተቅቱል ذا ደም ብትገለኝ ደም ይመልስ ያለውን ጀግና ነው እየገደልክ ያለ። وإن تعفو عن شاكر ይቅር ብለህ ብትሰደኝ አመስጋኝን ሰው ነውና ያልከው ውለታዬን እከፍላለሁ። ረሱል ሰለላሁ ዐለይሂ ወሰለም መልስ አልሰጡትም፣ ወጣው ሄዱ። ቀንም ሲንከባከቡት ዋለ። ጧትም መጡለት። ماذا عندك يا ثمامة? ምን አዲስ ነገር አንተ ዘንድ አለ አሉት። ምንም የለም ትናንት ያልኩ። ጥለውት ወጡ። አሁንም ቀን ሶላቱን ስግደቱን ሲያይ ኢስላም እየማረከው መጣ። ሶስተኛ ቀን ሱብሒ መጡ። ماذا عندك يا ثمامة? ምን አዲስ ነገር አለ? ያልኩህ ነው አንተ መሐመድ፣ ብትገለይ ደም መላሽ አለ፣ ይቅር ብትለኝ ውለታ ከፍላለሁ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ተስፋ ለመኖሩን ሲያቁ አጥሊቁ ሱማማን ፈታችሁ ስደዱታል። ኢስላም
በነፃነት ያምዲ አክልህ አምኖበት ነው ወደዚህ የምትመጣ። ኢስላም ማርኮህ ነው የምትገባ። ሰይፍ የሚባል አቅም ኢስላም ፈተው ለቀቁት። ሲወጣ ፈረሱ ሚያምር ሆኖ ሌላ መስሎ የሱ ፈረስ መሆኑን እስኪጠራጠር ኮረቻው ላይ ጉባለ መንገዱን ያዘ። ሰሃቦች ተገርመው ያዩታል። ምን አይነት ልበ ደረቅ ነው። ከዛ ወጣና መዲና ዳርቻ ላይ ልብሱን አውልቆ ሻወር ወሰደና ፈረሱን እየጋለበ ወደ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ገባና አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ አላቸው። ከአላህ ውጭ ሌላ የሚያመልኩት የለም አንተም መልእክተኛው ነህ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ተገረሙና ታዲያ 3 ቀን ምን ይዞ ነው ያልሰለም ካሉት፣ እንዴ የአላህ መልእክተኛ አገር ታዲያ እንደ ድመት መስጂድ ውስጥ አስሮ አሰለመ ብሎ ያወራብኝ እንዴ አላቸው። ነፃነቴን አውጄ ነው መስለም ፈልገው። ሱማማ ወደ ትክክለኛው ጥርት ወዳለው ተውሂድ አላህ አመጣ። ትንሽ ልጨምራችሁ ኢንሻአላህ ድካም ሊኖር እንደሚችል ይሰማኛል። ኢዘን አልኢስላም ሚያዘን ጥርት ወዳለው አላህን ማወቅ አላህን መገዛት ነው። ዓምር ብኑ አልጀሙህ አንድ ትልቅ ሰሃባን ታሪክ ልጨምራችሁ። ዓምር ብኑ አልጀሙህ ከመዲና ሰይዶች አይነታዎች ውስጥ አንድ ግለሰብ የነበረ ትልቅ የአገር ባላባት። በዚህ አገር ቋንቋ ሼኾች ነው የምትሉት አይደል? ከነዚህ ሼኾች ውስጥ አንዱ ነው ዓምር ብኑ አልጀሙህ። መዲና ውስጥ ኗሪ ነበር። የነቢዩ ሰለላሁ ዐለይሂ ወሰለም የዳዕዋ ጥሪ መካ ላይ ሲፈነጥቅ ያ ኑር ያ ብርሃን ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ዳዕዋ እንዲያደርግ ሙስዓብ እብን ዑመይር ላኩት። የኢስላም የመጀመሪያውን አምባሳደር ዳዕዋ መዲና ውስጥ ገብቶ አደረገ። በርካታ ሰው ሰለም። ዓምር ብኑ አልጀሙህ ግን ለመስለም ፍቃደኛ አይደለም፣ ወደ ኋላ አለ። ልክ ይሄን ሲል ልጆቹን አላህ ወፈቃቸውና እስልምናን ተቀብለዋል፣ ሚስቱም ልጆቹ። ከዛ መጡና አባባ ሆይ ህዝቡ ሁላህን አዲስ እምነት እየተቀበለ ነው፣ ምን አላብረን ብንቀበል አሉት። አይሆንም እንዴት እምነቴን እለቃለሁ? መጀመሪያ መናፍ የምትባል ጣዖት አለችው። መናፍን ሳላማክር እስልምና አልቀበልም። ከእንጨት የጠረባት አምላክ አለችው። አፈተዕቡዱነ ማ ተንሒቱን ነቢዩላህ ኢብራሂም ምን አላችሁ? የጠረባችሁትን ታመልካላችሁ። ጥሩ እንጨት መርጠህ አንተ ቅርጽ አድርገው ታመልከዋለህ። መናፍን ሳላማክር እኔ አልሰልምም አለ። ጣዖቷን ሊያማክር በጧት ሄደ። በጣም የሚወዳት ሚንከባከባት፣ ሁሌም ቅባት የሚቀባት ሽቶ ያልፈሰሰባት የለም አንዲት ጣዖት አለች። ጧት ሄደና አዕረጅ ነበር፣ አንድ እግሩ ያነክሳል። ዓምር ብኑ አልጀሙህ አንድ እግሩ አጭር ነበር። ያነከሰ ወደ እሷ ሄደና ከሷ ፊት በኹሹዕ ቆመ። ኹሹዕ ታውቃላችሁ አይደል? በኹሹዕ በፍርሃት በአንድ እግሩ በማያነክሰው ለክብሩ አንዷን አንጠልጥሎ እንድች ብሎ ቆመና ከጀርባ ከጣዖቷ ጀርባ ሴት ያስቀምጣሉ፣ አሮጊት በእድሜ የገፋች። ጣዖቱ የሚያሳውቃትን እንድትመልስለት ማለት ነው። ጣዖቱም አይናገርም። ተመልከቱ የሰው ልጅ የት ውስጥ እንደነበር፣ ረሱል ከየት እንዳወጡት ተመልከቱ ሰለላሁ ዐለይሂ ወሰለም። ቆመና አንተ መናፍ ሆይ እኛ አገር ላይ እየተናፈሰ ያለውን ዜና ሰምተሃል። ይሄ ሰው የሚያደርገው ጥሪ አንተን ማምለክ እንድናቆም ነው። ምን ትለኛለህ አለው። ጣዖቱ ይመልሳል ጸጥ፣ አሮጊቷም ጸጥ አብራ። ሰልማ እንደሆነ እሷን ያላቀም መልስ የለም እዛም እዚህ። አሁንም ማቀረቀረ። መናፍ ምን ትለኛለህ? ዝም። አይ ዝም ስል እስከ ዛሬ ተቆጠብህኝ ነው። አንድ ሰው ዝም እንኳን ሲለው አይረባም ብሎ አይመለስም። ተቆጠህብኝ ነው ለካ፣ ቁጣ እስኪበርድ ቆይቼ እመጣለሁ አለና ተመለሰ። በበነጋው ልጆቹ ለአባታቸው ይሄ ማይረባ ጣዖት
ትርጉም እንደሌለው ሊያሳዩት ጧት ተነሱና በሌሊት ጣዖቱን አውጥተው ወስደው ቆሻሻ ላይ ጣሉት። ቆሻሻ ጧት ተነሳና ሰላም ታቀርቦ ሊወጣ ወደ ሥራ ብቅ ሲል የለም። ደነገጠ፣ ጮኸ፣ ቤቱን አደባለቀው። ወተዋሐድ ማን ያነሳው? እገለዋለሁ፣ አርደዋለሁ፣ ዛተ ብዙ መፈለግ ጀመረ ቤቱን። ሲወጣ ውጭ ገንዳ ላይ የሱ ጣዖት። ደነገጠ፣ ሩጦ አነሳው፣ አቀፈውና ጠራረገው፣ አጠበው፣ ሽቶ ያልተቀባው ሎሽን የለም ምናምን መልሶ ይቅር በለኝ ቤት አስቀመጠ። በበነጋው ደግሞ አሁንም ሌሊት ተነሱ ልጆች ወስደው ቆሻሻ ላይ ጨመሩት። ጧት ሲነሳ አሁንም የለም። ተቆጣ፣ መልሶ አምጥቶ ቤት አስቀመጠውና አንተ መናፋል እንዴ እንሰሳኮ ዶሮ ከጫጩቶቿ ትከላከላለች፣ ራስን እንዴት ሲወስዱ ዝም ትላለህ? ያገር ጠባቂ ተብለ በልንግዳ ይሄን ሰይፍ ያዝና የሚመጣው ምታው ብሎ አንገቱ ላይ ሰይፍ አንጠለጠለለት። አንጠልጥሎለት ሄደ። ልጆቹ አሁንም ሌሊት ገቡ። ሰይፉን አወረዱና ይሄ ለጂሃዳችን ነው የሚሆን ብሎ አወረዱና ጣዖቱን ወስደው እንዲወጣለት ከሞተ ውሻ ጋር አሳቡት። ቆሻሻ ላይ ጣሉት። ጧት ሲነሳ የለም። ገንዳው ላይ ሲሄድ ውሻ ጋር ተቃቅፏል። በጣም ልቡ ቆረጠለትና ወረቡን የቡሉ الثعالب برأسه وقد خاب من بالت عليه الثعالب ውሻ ሚሸናበት ነው እንዴ አይነት ጌታስ ይቅርብኝ። ወደ ምን ተመለሰ? ወደ ኢስላም ሸሃዳ አድርጎ ወደ ኢስላም መጣ። አላሁ አክበር። فحسن اسلامه እስልምናው አማረ። ከረሱል ጋር ተጎዳኝ። ጥሩን ህይወት እሳቸው ጋር መራ። በተውሂድ ቀጠለ። በድር አልፎ ኡሁድ ጦርነት መጣ። ኡሁድ ጦርነት ላይ መሳተፍ አለብኝ ብሎ ሲወጣ ልጆቹ አባታችን እኛ እንበቃለን አንተ ቤት ቁጭ በል እንቢ ተከራከሩ። እንባውን ያረገፈ ወደ ረሱል መጣና የአላህ መልእክተኛ እነዚህ ልጆች ካንተ ጋር እኮ መታገልን ከለከሉኝ ምን ትላለህ? ረሱል ምን አሉት? ኢነላህ አዘረክ አላህ እኮ ይቅር ብሎሃል። ليس على الأعمى حرج ولا على الأعرج حرج። አላህ ቁርአን ላይ አይነ ስውር ለሆኑ ለአንካሶች ቢቀሩ ከጦርነት ግድ የለም ብሏል። አላህ ይቅር ብሎሃል ቤት ቁጭ በላሉት። لا يا رسول الله أريد أن أطأ بعرجة هذا الجنة بانكاسوا اغري جنة لي معرف እፈልጋለሁ እባካችሁ ፍቀዱልኝ። ረሱል ሰለላሁ ዐለይሂ ወሰለም ፈቀዱለት። ኡሁድ ላይ ያ ረቢ ሸሃዳን ወፍቀኝ እንዳትመልሰኝ ብሎ ገባ። አላህም ሸሃዳን ወፈቀው ለዚህ ግለሰብ። ሸሂድ ሰሃቢ ሆኖ አለፈ። ረሱል ሰለላሁ ዐለይሂ ወሰለም የአላህ ነገር ሆኖ በዚህ ወርም ነበር የተወለዱት። ይሄን ኑር ነው ይዘውት የመጡ አላህን ማስተዋወቅ፣ የአላህን ትልቅነት ማወቅ፣ ወደ አላህ ብቻ ሰዎቹ አጎብዳጅ እንዲሆኑ ማድረግ ጥሪያቸው ይሄ ነበር። ምናልባት አንድ ታሪክ ልጨምራችሁ። ተቂፍ የሚባል ጎሳ ነቢያችን ሰለላሁ ዐለይሂ ወሰለም መካን ከፍተው እስትቅራር ሲያደርጉ ሲረጋጉ ለመስለም ከመጡት ጎሳዎች አንዱ ናቸው። ታዲያ የተቂፍ ጎሳዎች ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሊሰልሙ ተሰብስበው ልኡካን ላኩ እስልምናን ሊያስረዳቸው። እነዚህ ሰዎች ቀረቡና ከረሱል ስለ ላኢላሃ ኢላላህ ስለ ተውሂድ ጠየቁ። ረሱል አስረዷቸው። ከዛም ስለ ኸምር ጠየቁ፣ መጠጥ፣ ሪባን ጠየቋቸው፣ ዚናን ሁሉም ጠየቋቸው። ሁሉም ሐራም መሆኑን ነገሯቸው። ከዛ እስልምናን ከማወጃቸው በፊት ወደ ጓደኞቻቸው እርስ በርስ ተያዩና ለካ አንዲት የሚያመልኳት ጣዖት አለቻቸው፣ አርባ የምትባል ሩባ። ይችን ጣዖት ያመልካሉ። እሷን እንዴት ላረግ ነው? ተያዩ ወደ ቀኝ ወደ ግራ። ከዛ የአላህ መልእክተኛ ስለ ሩባ ምን ትለናለህ አሏቸው። እንዴ እህዲሙሃ ድንጋደለች አፍርሷት አላቸው። የአላህ መልእክተኛ እንደምናፈርሳትማ ብታቅ እኛንም አገሩን ነው የምትጨርሰው አላቸው።
ሃይሃት ይሄንማ በጭራሽ አናደርግም። ተመልከቱ የሰው ልጅ ያ ዳዓዋችን ላይ ብዙ ጊዜ የምንሳሳተው ተሎ ተውሂድ ሙሉ ለሙሉ አይገባው ደረጃ አለ። የቂኑ የአንድ ሰው እየጨመረ ይሄድ። አንዳንዱ አንድ ዳዓዋ ስለ ተውሂድ ያረግና በቃ ተውሂድን ተናግር ያለው ሁጃ ቆሞበታል ህዝብ ከፍሯል ወይ ሙሽሪክ ነው ይላል። መጅግብ በረሱል አንደበት ተነግሯቸው እስልምናን ተቀበለው ጣዖቷን ግን አንነካማ ትጨርሰናለች። ደረጃ አለው የቂን። ነብዩላህ ሙሳ ሁላችሁ የምታውቋቸው የቀድሙ ታላቅ ነብይ ስለ የቂናቸው 3 ደረጃ ነበረው ይላሉ ሙፈሲሮቹ። መጀመሪያ አላህን ሲገናኙ አላህ ምን አላቸው? ያስከው ዱላ ምንድነው አላቸው። ይሄ ዱላዬ ነው እንዲያረግበታለው እንዲ እስኪ ጣለው እንግዳ አላቸው። ሲጥሉት ወደ ምን ተቀየረ? ወደ እባብ። ነብዩ ሙሳ ይሄን ሲያዩ ምን አደረጉ? ወላ ሙድቢረን ወለም يعقب ማራቶን ነው ያስነኩት እኮ ሮጡ አልቆሙም። ነብዩላህ ሙሳ አላህ ነው ቁም ኢነከ ሚነል አሚኒን አራንተ ሰላም ነተረጋጋ አንሰው አላቸው። ሲያነሳው እንደገና ዱላ። መጀመሪያ የቂናቸው እዚህ ሌብል ነበር። ሁለተኛ ሳሒሮቹ ጋር ነብይ እንኳን ሆነው ከነዛ ጠንቋዮች ጋር ለመፎካከር ሲቀርቡ እነዛ ጠንቋዮች ዱላቸውን ጣሉ። فألقوا حبالهم وعصيهم ሚሽከረከር መሰላቸው። فأوجس خيفة موسى ቀልቡ ውስጥ ድንጋጤ ተሰማው ይላል አላህ። ሁለተኛ ሌብል ይሄን። ሶስተኛው ጥግ የደረሱበት ወንዙ ዳርቻ ላይ ደርሰው የፊርዓውን ሰራዊት ያሳደዳቸው የሳቸው ባልደረቦች ኢና ለሙድረኩን ደረሱብን ጨረሱን ሲሉ ነብዩላህ ሙሳ ምን አሉ? ከላ በጭራሽ by no means ማለት ኢነ ማዒ ረቢ ሰየህዲና ጌታዬ ከኔ ጋር አቅጣጫውን ይመራል። እንዴት ይመራቸዋል? ወንዝ ነው ፊት ለፊታቸው፣ ከኋላ ሰራዊት ነው። አላህ ግን አወጣቸው። ወንዙ መሃል ሌላ ድልድይ ከፈተ መውጫቸው። የቂን ደረጃ አለው። እነዚህም የሰቂፍ ጎሳዎች እኛና ፈርስ ምስልምና ብንቀበላል ዑመር ኢብኑ አልኸጣብ ተቆጣና ወይለኩም ወይውላችሁ ድንጋ ደግሞ ትፈራላችሁ አላቸው። ያ ዑመር ኢና ላ ነእቲክ እኛ እኮ አንተን ብለን አልመጣንም አሉት። ኮስተር ብለው የኛ ረሱልን ነው እያናገረን ያለ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኦኬ ይሄን ጉዳይ ነው ጨርሰዋለሁ፣ ሰው ልክላችኋለሁ። ወደ ሀገራቸው የእስልምናን ብርሃን ለህዝቡ አስተማሩ። ህዝቡ እንዳለ ሰለመ። ወፊ ቁሉብህም ይላል ሙአሪኹ ቀልባቸው ውስጥ ወጀሉ ምን الصنم ጣዖቷ ትገለናለች ብለው በፍርሃት አሳለፉት። ያንሳም ሰልመዋል እኮ ይኩ ሽርክ ነው ከአላህ ውጭ ያለን አካል መፍራት። ግን ደረጃ ሰው ቀስ ብሎ ይገባል ውስጡ። ባንዴ ሰው ሁሉን ነገር ጨሌውን ጀበናውን ጥሎ ቀጥ ይላል ብለን ማሰብ የለብን። ስቴፕ አለ። እኛ ስንት ኪታብ ቀርተን ነው ተውሂዱ ትንሽ ትንሽ የገባ? ስንት ሙሐደራዎች ተሳትፈናል። ሲተባበቁ ነብዩ ሰለላሁ ዐለይሂ ወሰለም ኻሊድ ኢብኑ ወሊድንና አንድን ሰሃባ አስከትለው ሙጊረቱ ኢብኑ ሹዕባ ላኳቸው። ከዛም እንደደረሱ የአገሩ ህዝብ ህፃናት ሽማግሌ ቁጭ ብሎ እነዚህ ሰሃቦች የሚሰሩትን ይመለከታል፣ ወደ ጣዖቷ ይመለከታል። ሁሉም ፈርተዋል። ከዛም ሙጊራ ምን አለ? ወላሂ ለኡድሒከነኩም ሚን ሰቂፍ ዛሬ የሰቂፍን ሰው ላስቃችሁ ነው አላቸው ለሰሃቦች። ጉድ ልሰራቸው ነው ተመልከቱ። ህዝቡ ቁሞ ያያል። እነ ኻሊድ ተጠጉ መሳሪያቸውን ይዘው። ቀረበና አንድ ጣዖቷን ድንጋ ነው እኮ እንደመታው ወደቀው እኮ ተንፈራፈረ እግሩ። እነዛ አካባቢ ሰዎች ሰልመዋል እኮ አላሁ አክበር አሉ። ጉድ ሰራቻቸው። ድሮ ሳትነካም አላለም ማውራት ጀመሩ። ተመልከቱ ሱብሃንአላህ። በነብዩ አፍ ተውሂድ ተነግሯቸው እኮ ሱብሃንአላህ። አላልናችሁም? አንተ ኻሊድ እስኪ አንተም ተጠጋሉት። እስኪ አንተና ጓደኞች ደግሞ ሞክሩ። ከዛም ትንሽ ቆየና ሙጊረቱ ኢብኑ ሹዕባ ከመቀመጫው ቆመና ያ አህለ ሰቂፍ እናንተ ሰቂፍ ሰዎች ሆይ እችኮ ድንጋ ናት፣
ፈቅበሉ ዓፊየተ አላህ የአላህ መልእክት መጥቶላችኋል ተቀበሉት በታተናት የአገሪቱ ህዝብ التوحيد ውስጥ استقرار ሲያደርግ ጊዜ ይፈልጋል ይሄ አንድ የምንወስደው ትምህርት ነው ሁለተኛ የምንወስደው እዚህ ታሪክ ውስጥ የሰው ልጅ ከአላህ ውጭ ያለን አካል ሲያመልክ ወራዳ ነው ተራ ፍጡር ይሆን አንድ ኢንዲያ ውስጥ እንግላንድ ህንድ ውስጥ ትልቅ የፊዚክስ ፕሮፌሰር አለ አንድ ሰው ታሪኩ ሲነግራል የፊዚክስ ዕውቀት ምጥቀቱ ገረመና ዲክሽነሪ ነው ሰው በጣም ተማርከንበት ተገርመን ያለ መሃል ሻይ ቡና ያለ ድንገት ወንበሩ ስቦ መሬት ላይ ስጁድ ወረደ ደነገጠ ምንድነው የምትሰራው አይ ስግደት እየፈጸምኩ ነው ለምን እኛ አይጥ ከሚያመልኩ ብሔሮች ነን አሁን እናንተ ጋር ያወራው በዛ እንዲት አይጥ ስታልፍ አይቼ ነው አላቸው ሱብሃንአላህ ምናልባት ወንድም ኑረዲን ይነግረናል እነሱ ማያመልኩት የእንስሳ አይነት የለም ዙ ውስጥ ያሉትን ሁላ ነው ያመልኳቸው አንዱ አህያም ያመልካል አንዱ በሬ ያመልካል የሰው ልጅ ከአላህ ሲወጣ ينحط ترى فطور ربي التوحيد نعمة من الله سبحانه وتعالى ታዲያ ተውሂድን ያወቅን እንደሆን ምን ጥቅሞች እናገኛለን በሁለት ሐዲስ ፕሮግራሜን ላሳጥረው አላህን ስናቅ ለአላህ ተገዥ ስንሆን አላህን የበለጠ ስንፈራ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም يوم القيامة አንድ ክስተት ይከሰታል ይላሉ ان الله سيخلص رجلا من امتي አንድን ከኡመቶች አንድን ግለሰብ ለብቻ ቆሞ ይጠይቀዋል ይህ ግለሰብ አላህ ፊት ይቀርባል فتنشر له ديوانان ብዙ መዝገቦች ይገለጡለታል መዝገቦች የወንጀል መዝገብ የአንዱ መዝገብ ርቀት መደል በصር ኤፎርሉክ አይደለም አይን የሚያርፍበትን ያህል ርዝመት ያለው ፔጅ ይገለጽለታል ወንጀሉ 99 ፔጅ አይነት ይገለጽለታል ከዚህ ጀምረን መስጂድ ኢማም መሐመድ አብዱል ወሃብ ድረስ እናያለን እኮ አርከፍብን የዛን ያህል ርቀት ያለው ፔጆች ይገለጡለት ሁሉም ወንጀል እንደ ጠፋ ማሰብ ይጀምራል አላህ ምን ይለዋል አንተ ባሪያዬ አፈለከ ዑዝር ምክንያት አለ ይለዋል ጌታዬ ምን ምክንያት አለኝ ጠፋው እንጂ ይላል አظلمك كتبت الحافظون ምናልባት ከዳር ቁጭ ብለው የሚመዘግቡት መላእክቶች በድለው እንዳይሆን ያልሰራውን ጽፈውብ እንዳይሆን ይለዋል ላ ያ ረብ ሁሉ ምን የሰራውት ነው ጠፋው ብሎ ሲያስብ አላህ ምን ይለዋል ተረጋጋ እኛ ዘንድ አንድ መልካም ስራ አለች فتأتي بطاقة ይላሉ አንድ ትንሽ መታወቂያ መታህል ወረቀት ትወጣለች وعليها الصلي أشهد أن لا إله إلا الله وأن محمدا رسول الله مثل صوف ያላት ትወጣለች ይችን ወረቀት ሲያይ ጌታዬ ከዚህ 99 ፔጅ አንፃር ይች ወረቀት ምን ልሰራ ይለዋል ተመልከት ይለዋል አላህ ሁለቱም ሚዛን ላይ ይቀመጣል ረሱል ምን አሉ فثقلت البطاقة ይቺ አንዷ ወረቀት ሙሉን ጥርት ያለ ተውሂድ ያዘችው ሚዛን ትደፋለች فطاشت السجلات ያ ሁላ መዝገብ ወደ ላይ ይንሳፈፋል لأنه لا يثقل مع اسم الله أحد كالله سمغا ميكبد يلمنا يلا توحيد الله سناكو لسو تازاي سنون الله يطرانال